የዩቲናስ አነጋጋሪ ቪዲዮ በጣም የምለምነው ነገር ተውበት ሳላረግና ፊልም ሳልሰራ መሞት አልፈልግም። ደካማ ጎኗን ተናገረች። ሌላ ነገር እያወራች ማለት ነው። ወንድ ልጅ ማለት ነው ምንም ይሁን ሸሚዝ፣ ይሄ ቆንጆ ንጹህ ሸሚዝና ጨርቅ ሱሪ ካረገ ደካማ ጎን ኢንሻአላህ መብሩክ ብለናል። ሙባረክ ሙሳማ በስተመጨረሻ የልጅ አባት ሆኗል። አልሐምዱሊላህ አዲሷ ልጇን አሁንም ክርስትና ልታስነሳ ነው። ወንድ ብትሆን እኮ ዛሬ ክርስትና ነበር። ሴት ስለሆነች ሌላ 40 ቀን አላት ገና። ሴት ሙስሊም ያልሆነን ወንድ ማግባት ፍጹም ክልክል ነው። ጋብቻም አይባልም። ጋብቻ ነው ብሎ እንኳን አንድ ጎጆ ውስጥ አብሮ ቢኖሩ ዚና ውስጥ ነው ያሉት። የዚናን ደግሞ ከፍተኛ እንግዲህ ኃጢአት ወይም ደግሞ ወንጀል ዚና የሚሰሩትን ሰዎች ነቢያችን ሲናገሩ ሰለላሁ ዐለይሂ ወሰለም ላ የዝኒ ዛኒ ሀብትና ወንበር ወይም ስልጣን አላህን ካላስታወሰኝ ይቅርብኝ ብያለሁ። አላህን ለስልጣን ብሎ ካደው አላህ ደግሞ ማለት ነው ውርደቱን በዛው ምርጫ አሳየው። ይህ ባቡል ኸይር ትልቅ ሰርፕራይዝ ተደርጎ ስጋ አማረኝ የምትሉ እህቶች ወንድሞች በግመል ሰደቃ ተገብዛችኋል ኢንሻአላህ። فمن شرح الله صدره للإسلام فهو على نور من ربه አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጀና ተከበራችሁ ለይታቶች ባላችሁበት የአላህ ሰላም እዝና ተረዳ ይቻላል ኢንሻአላህ። ዛሬም ከምትመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆነ ሰብስክራይብ በማድረግ ነበር ሸለቀም ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አልፍኩላችሁ። ሀብትና ወንበር ወይም ስልጣን አላህን ካላስታወሰኝ ይቅርብኝ ብያለሁ። ይህን ቪዲዮ ተመልከቱ፣ ብዙዎቻችን ያስተምርናል። ሱብሃንአላህ አላህን ለስልጣን ብሎ ካደው አላህ ደግሞ ማለት ነው ውርደቱን በዛው ምርጫ አሳየው። ይህ አሜሪካዊ ማለት ነው አሚር ሐሰን የተባለ ሰው መነጋገሪያ ሆኗል። አሚር ሐሰን ማለት ነው እንግዲህ ለስልጣን ብሎ እስልምና ሃይማኖቱን መቀየሩን አሳወቀ። ያ ብቻ አልበቃ ብሎት ማለት ነው የጸረ እስልምና አራማጅ ሆኑት የነዚህ የቀኝ ዘመም የነ ዶናልድ ትራምፕን ማለት ነው አይነት ሰው ሆነ። እናም ይህ ሁኔታው ደግሞ ማለት ነው በዶናልድ ትራምፕ እና በሪፐብሊካን ተወዳጅነትን አስገኘለት ማለት ነው። እናም ብዙ ዶላሮችን እንግዲህ ለምርጫው ፈሰስ አደረገ ለቅስቀሳው። ነገር ግን የአላህን ስራ ተመልከቱ። እንግዲህ ይህንን ሁላ መስዋዕት የከፈተለት ይህ ምርጫ ማለት ነው ይሸነፋል። አሸናነፉ ነው ደግሞ ውርደት ያስባለው። የተሸነፈው እዚህ ጋር በምትመለከቱት ቶማስ ስሚዝ በሚባል ሰው ነው የተሸነፈው። ለምን ተሸነፈ ብትሉ ማለት ነው አሚር ሐሰን ስሙን ሳይቀይር ሲወዳደር ማለት ነው እንግዲህ የራሱ ደጋፊ እነዚህ የቀኝ ዘመም ሰዎች ማለት ነው ስሙ ገና ለገና የአረበኛና የሙስሊም ስለሆነ ማለት ነው ውሸቱን ነው በማለት አንመርጥህም አሉት። ያ ብቻ እንዳይመስላችሁ እዚህ ጋር ያሱን ያሸነፈው ቶማስ ስሚዝ የሚባለው ሰው ማለት ነው $2000 በታች ነው ለምርጫ ቅስቀሳው ያቀረበው። ወደ መጨረሻ ላይም በቃ እኔ ከምርጫ ወጥቻለሁኝ ሌላ ሰው ምረጡ አለ። ነገር ግን እነዛ ሰዎች ማለት ነው እኛ አንተን ነው የምንፈልግህ በማለት እንግዲህ በሚችጋን ስቴት ፕራይመሪ ምርጫ እንግዲህ ይህ ቶማስ ስሚዝ የሚባል ሰው ማለት ነው ሊመረጥ ችሏል። ተመልከቱ። እንዲህ አይነት ውርደትስ ማለት ነው አያጋጥማችሁ። የአላህ ስራ እኮ ግን ድንቅ ነው። እስኪ በኮሜንት ሀሳባችሁን ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናችሁን አላህ ይጠብቀን። ሰው ቢወደኝ ይሰራልኛል፣ አላህ ካልወደደኝ ኢና ሊላሂ ወኢና ኢለይሂ ራጂዑን። እንግዲህ ከዚህ ብዙዎቻችን ትምህርት እንደወሰድን ተስፋ አደርጋለሁ። ለስልጣን ለገንዘብ ብሎ አላህን ካደው፣ አላህ ግን በስተመጨረሻ ጣለው። ሱብሃንአላህ። ስለዚህ ይሄ ስልጣን ስንይዝ ወንበር የምትባል ነገር አለች። ሱብሃንአላህ። እሷን ስንይዝ እንደገና ገንዘብ ስናገኝ አላህ በቃ ትዝ አይለንም አይደል? ሌላ አህዋል ውስጥ ነው የምንገባው። ሱብሃንአላህ። ብዙ ሰዎች አላችሁ። ወላሂ ልንጠነቀቅ ይገባል ሁላችንም። አላህ ይጠብቀን፣ መጨረሻችን አላህ ያሳምርልን። በሰዎች ዘንዳም በአላህ ዘንዳም ነው ይሄ ሰውዬ በስተመጨረሻ የተጠላው። ነገር ግን ለመወረድ ነበር ብሎ ይሄን ተግባር ያደረገው። ይሄ ደግሞ እጅግ በጣም ከባድ ነገር ነው። ለማንኛውም ወደ ሌላኛው ቪዲዮ አልፉላችሁ። ማሻአላህ መብሩክ ብለናል። ሙባረክ ሙሳማ በስተመጨረሻ የልጅ አባት ሆኗል። ቪዲዮን በጋራ ማሻአላህ አላህ ልጅህን ያሳድግልህ ለማለት እወዳለሁ። እንግዲህ ልጅ ጸጋ ነው፣ የአላህ ኒዕማ ነው። ኢንሻአላህ ሁላችንም ልጅ ለለን አላህ ልጅ ይወፍቀን። ትዳር ለላችሁ አላህ ትዳር ይስጣችሁ ለማለት እወዳለሁ። ኢንሻአላህ እጅግ በጣም የሚያስደስት መረጃ ነው ብዬ አስባለሁ። የመጀመሪያ ልጅ ይሁን ሌላም ልጅ ሊኖሩ ይችላል፣ ወላሂ አለም። ነገር ግን ለመጀመሪያ ጊዜ በዚህ መልኩ ታቅፈው ስላየሁኝ ነው። ሙባረክን ሁላችሁም ታውቃላችሁ ብዬ አስባለሁ። በጣም ደስ ስላለኝ ነው። ልጅ ደግሞ እኔ
በጣም እወዳለሁ። ከዛም አንፃር ነው እናንተም ተወዳላችሁ ብዬ አስባለሁ። ኢንሻአላህ ወደ ሌላኛው ቪዲዮ አለፍኩላችሁ። ማሻአላህ መብሩክ በሉት። ኢቲናስ አነጋጋሪ ቪዲዮ እንግዲህ አለ። ተውበት ሳላደርግ እንዲሁም ደግሞ ፊልም ሳልሰራ መሞት አልፈልግም ትለናለች። እስኪ ቪዲዮ በጋራ እንመልከት፣ እኛም ሀሳብ እንሰጥበታለን። በጣም የምለምነው ነገር ተውበት ሳላደርግና ፊልም ሳልሰራ መሞት አልፈልግም። ነው ምኞቴ። በህይወቴ 3 ምኞት አለኝ። አንደኛው በቃ ይሄ ስኬቴ የሚለው በቃ አረኩ የምለው አሁን መናገር ይኖርብኝ አይኖርብኝ እኔ አላውቅም፣ ግን ወንድ ልጅ ማለት ነው ምንም ይሁን ሸሚዝ ይሄ ቆንጆ ንጹህ ሸሚዝና ጨርቅ ሱሪ ካረገ ደካማ ጎን ተናገረች። ሌላ ነገር እያወራች ማለት ነው። ምኞታ ነው ወሰው ምንድነው? والله ሱብሃንአላህ ይሁን የሚያምር ቲሸርትና ምንድነው ጨርቅ ሱሪ ከለበሰ ደካማ ጎን ነው አለች። ኢላሂ የብዙዎቻችን ምኞት ነው አይደል? አሁን ላይ በቃ የሆነ ነገር ወንጀል የሆነ ነገር ሰርተን ከዛም በኋላ ተውበት ለማድረግ ሁላችንም እንጠራለን። ሁላችንም ወንጀለኛ ነን። አላህ ወንጀሎቻችን ይቅር ይበለን፣ ከዛም አልፎ ደግሞ መጨረሻችን ያሳምርልን። በነገራችን ላይ የሰው ልጅ አጀማመሩን ብቻ ሳይሆን መጨረሻው ሲያምር ነው። ነገር ግን ፊልም መስራትና ተውበት ማድረግ ይጋጫል። ነገር ግን ጥሩ ነገር ልንመኝ ይገባል። አላህ ዘንዳ እኛም እናስባቸው ዱንያው ጥቅም የሚባሉ ጠቅላላ ነገር ተራ ነገር ናቸው። ግን ያን ነገር ነው ፎከስ የምናደርገው። ስንመኝ ደግሞ ጥሩ ነገር እንመኝ። ኢቨን ደግሞ አኺራ እንዳለብን ልናስታውስ ይገባል፣ ሙስሊሞች እስከሆነ ድረስ ማለት ነው። ሚዲያ ላይ የምናገራቸው ነገር የሆነ ነገር ቆም ብለን ልናስብ ይገባል ብዬ አስባለሁ። ኢቲናስ የኔም የእናንተም እህት ናትና እኔም መልካም ነገር እመኝላታለሁ። አላህ ተውበቱን ይወፍቃት ኢንሻአላህ፣ ሌላ ነገር ከማድረጓ በፊት ማለት ነው። ስለዚህ ፊልሙ ይቅርብሽ፣ ተውበቱን አላህ ያግራልሽ፣ ለኛም አላህ ያግራልን። ይህ ቪዲዮ ሲዘዋወር ተመለከትኩኝ። ሀቢባ እንደወለደች ታውቃላችሁ። ነገር ግን አዲሷ ልጇን አሁንም ክርስትና ልታስነሳ ነው። ይህ ቪዲዮ እስኪ በጋራ እንመልከት። ከዚህ ጋር ተያይዞ ሼካችንም ደግሞ ወይም ደግሞ ኡስታዛችን ሼክ መሐመድ አህመዲ ማለት ነው በዚህ ጉዳይ ላይ ወንድ ብትሆን እኮ ዛሬ ክርስትና ነበር። ሴት ስለሆነች ሌላ 40 ቀን አላት ገና 40 ቀኗ ነው። ታሳዝናለች። እጆች ትተኛ በጣም በኩራት የትም ቦታ ሄጄ ባሌና ልጆቼ ክርስቲያኖች ናቸው ስል በኩራት ደረቴን ነፍቼ ነው እማፍርበት ከመሰለሽ። ሙስሊም የሆነች ሴት ሙስሊም ያልሆነን ወንድ ማግባት ፍጹም ክልክል ነው። ጋብቻም አይባልም። ጋብቻ ነው ብሎ እንኳን አንድ ጎጆ ውስጥ አብረው ቢኖሩ ዚና ውስጥ ነው ያሉት። በዚህ ሂደት የሚወለደው ልጅም የዚና ልጅ ነው። እንዳለ ሐያታቸው ተበላሽቷል። ወላ تنكحوا المشركين حتى يؤمنوا ولعبد مؤمن خير من مشرك ولو أعجبكم እቅጩና ቁርአን የተናገረው ለሙሽሪኮች ልጆቻችሁን አትዳሩ ከአላህ ጋር ሌላን አካል ለሚያመልኩ ማለት ነው። አሁን የተጠቀሰው አካል ያመልካል ከአላህ ሌላ። ሙእሚን የሆነ ባሪያ ከካፊሩ የተሻለ ነው። ያ ካፊሩ ቢያስደንቃችሁም እንኳ ቁመናው ያምራል፣ መልኩ ሰልከክ ያለ ነው ብትልም ወይ ደግሞ ሀብት አለው አንበሽብሻ ያኖረኛል ብትልም ይሄ ሰው ወደ እሳት የሚጣራ ነው። ኡላኢከ የድዑነ ኢለ ናር ወላሁ የድዑ ኢለ ልጀነት ወልመግፊረት ቢኢዝኒህ። እኚህ ሰዎች ወደ እሳት ነው የሚጣሩት፣ አላህ ደግሞ ወደ ጀነትና ወደ ምህረት ነው በፈቃዱ የሚጣራው ይላል። በሌላም አንቀጽ ላሁነ ሒሉን ለሁም ወላሁም የሒሉነ ለሁነ ይላል። እነርሱ ማለትም ወንዶቹ ለሴቶች ሐላል አይሆኑም ጋብቻ ቢባል እንኳን፣ ሴቶቹም ለነዚያ ለካፊር ወንዶች ሐላል አይሆኑም። ወላ ቱምሲኩ ቢዒሰሚ ልከዋፊር፣ ካፊር ሴቶችን ሚስቴ ናት ብላችሁ እጃቸውን አትያዙ ይላል። ይሄ ሁሉ ሐራም መሆኑን ያረጋግጣል።
ስለዚህ ካፊር የሆነን ወንድ ሙስሊም ሴት ማግባት ትችላለች የሚል ደካማ ቀውል እንኳን የለም። ኢጅማዕ ነው ቢላ ኺላፍ عند جميع المسلمين። በድፍረት ክርስቲያናቸው እንዲሁም ደግሞ ባሊ ክርስቲያናቸው ብዬ ስናገር በድፍረት ነው አላፍርበትም የሚል ነገር ተናግራም ነበር፣ ተመልክታችኋል። እንግዲህ እንደዚህ አይነት ዓለም ውስጥ ያሉ እህቶቻችን በምን ሁኔታ ውስጥ እንደሚገኙ ኡስታዝ ወይም ደግሞ ሼካችን ሼክ መሐመድ ሐሚድን ተናግረዋል። እንግዲህ ሱብሃንአላህ አሁንም ድረስ በዚና ውስጥ ናቸው። ነገር ግን እነሱ ትዳር መስርተናል ብለው ያስባሉ፣ በዚና ውስጥ ተዘፍቀዋል ይላሉ። የዚናን ደግሞ ከፍተኛ እንግዲህ ኃጢአት ወይም ደግሞ ወንጀልነቱን እስኪ በጋራ እንመልከት። ዚና የሚሰሩትን ሰዎች ነቢያችን ሲናገሩ ሰለላሁ ዐለይሂ ወሰለም ላ የዝኒ ዛኒ ሒነ የዝኒ ወሁወ ሙእሚን ብለዋል። ዝሙት የሚሰራ ሰው ዝሙት በሚሰራበት ወቅት ኢማን ኑሮት አያረጋትም ብለዋል። እንዴት ነው ኢማኑ የት ይሾልካል ብሏቸው፣ እንደ ጥላ እንደ ዳመና ላይ ይጣለላል። ፈኢን ታበ ወረጃዕ ከተመለሰ ከተወበተ ትክክለኛ ሰው ከሆነ ሊመለስለት ይችላል። ካለዛ ወጥቶ ሁሉ ሊቀር ይችላል። ስምህ እያለ ክብርህ እያለ ከነ ጥምጣምህ ከነ ኮፍያህ ከነ ወግህ ሾልከብህ ሁሉ ሊቀር ይችላል። ስለዚህ ኢማን ከወርቅም ከዳይመንድም በላይ ነው። ሊጠበቅ ይገባል፣ ሊዘወተርበት ይገባል። እነሱ ናቸው ፈላህ የሚያወጡት። ቃለ አላሁ ጀለ ጀላሉሁ إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة. بفتم بكا قلت بالو من قد الله سبحانه وتعالى لنا نبي محمد عليه الصلاة والسلام أمانوا باتشو بإيماناتهم قتلوا لما لا تفلقون وبلوان ምንም አይደለም። ሱብሃንአላህ ብቻ አላህ ይጠብቀን። አላህ ከእንደዚህ አይነት ሙሲባ ከእንደዚህ አይነት ክስረት አላህ ይጠብቀን ነው የምለው። በዚህ ሁኔታ ውስጥ ነው ቅጣቱንም ሁሉም ነገር ታውቃላችሁ እና ይሄ ትልቅ ከሳራ ነው። ነገር ግን ህይወት መስርተናል ትዳር መስርተናል ብለን ደግሞ ራሳችን ሙስሊም ነን ብለን እየጠራን ልጆቻችን ክርስቲያን ከሆኑ ባላችን ክርስቲያን ከሆነ እሰቡት፣ በጣም ከባድ ነገር ነው። ለማንኛውም አላህ ይጠብቀን፣ አላህ ቀልባቸውን ይስጣቸው። ባቡል ኸይር ትልቅ ሰርፕራይዝ ተደርገዋል። ማሻአላህ። እስኪ ይህን ቪዲዮ በጋራ እንመልከት። ስጋ አማረኝ የምትሉ እህቶች ወንድሞች በግመል ሰደቃ ተገብዛችኋል ኢንሻአላህ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ደግሞ የግመል ሰደቃ ይዞ የመጣ አንድ አህለል ኸይር ወንድማችን አለ። ስሜ አይጠቀስ ብሏል። ኢንሻአላህ ሁላችሁም ይሄንን የግመል ሰደቃ የምታዩ አላህ በጀነት እንዲክሰው፣ ዱንያ ነው ሲቀር ይቀራል። አላህ በጀነት እንዲክሰው። ወላሂ እንደ ሁላችሁም የባቡል ኸይር ቤተሰቦች ይሄንን ፕሮግራም የምታዩ ወይም ደግሞ ይሄንን ሰደቃ የምታዩ አንደኛ በሰደቃ እንድንቀና አድርጎናል። ሁለተኛ ደግሞ አላህ በጀነት እንዲከሰው ዱዓ አድርጉለት። እንግዲህ ሁላችሁም ስጋ አማረኝ የምትሉ እህቶች ወንድሞች በግመል ሰደቃ ተገብዛችኋል ኢንሻአላህ። የክርስትና እምነት ተከታዮች ጾም ነው ብለዋል። እንግዲህ ሲፈታ እነሱን ደግሞ በበሬ ክሳቸዋለሁ። ምክንያቱም የግመል ትሬንድ ስለሌለ ኢንሻአላህ በበሬ እንክሳቸዋለን ብለናል። ዱዓ አድርጉ። ከዚህ እኔ መሰለ ሰደቃ ተቋደሱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ዱዓ አድርጉለት። አላሁ አክበር አላሁ አክበር። እንደዚህ ነው ሰደቃ። ወላሂ ያ አላህ ያ ረቢ አላህ እኛንም ስጠን። አላህ ወፍቀን ያ ረቢ አላህ ወፍቀን ያ ረቢ አላህ እኛንም ስጠን። በዚህ መልኩ ሰደቃ ብናወጣ አድርገን ያንተን ቤት የምንጎበኛ አድርገን ያ ረቢ አላህ የነብያችን ሀገር የነብያችን ቀብር የምንዘይር አድርገን ያ ረቢ አላህ መካና መዲና ይስጣችሁ። ነገር ግን ከወዲሁ ዱዓ አድርጉበት። ሳታስቡ ገንዘቡን ሰጥቷችሁ ሌላ ዓለም ውስጥ ነው የምትገቡት ነው። አጠቃቀሙን ካላወቃችሁበት በጣም ከባድ ነገር ነው። በጣም በሚሊዮን ሰዎች የአላህን ቤት መዘየር ከብዷቸዋል። በጣም በሚሊዮን ብር ኖሯቸው ይሄው ሰደቃ ማውጣት ከብዷቸዋል እና በጣም ከባድ ሁኔታ ውስጥ ነው ያለን። ዱዓ አድርጉበት ለማለት እወዳለሁ። ኢንሻአላህ አላህ ሁላችንም ይስጠን፣ ያስደስተን፣ ዱንያችን ማኪራችን አላህ ያሳምርልን።
ለዚህ እንግዲህ ወንድማችን ዱዓ አድርጉለት። አላህ ሀጃህ በሙሉ ካሰብከው ከንያህ በላይ ጀነተል ፊርደውስን አላህ ይወፍቃችሁ ኢንሻአላህ ይወፍቀን። ወደ ሌላኛው ቪዲዮ አላችሁ። የዛሬ ቪዲዮአችን ይመስል ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።